1200 ስል ለጥበቃው ስጠው በመጣው ዶርምና በነፃ ምግብ አግኝቼ አይኔ እያየ ባለቤቴን ሰላም እንዴት ናችሁ? ናቲ ነኝ። ዛሬም ለእናንተ የሚሆኑ የተመራረጡ አሪፍ ፈታ ዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደሁል ጊዜው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔን ከምታዩ ይልቅ ገብታችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ደግሞ ቪዲዮ ላይክ እና ሼር ብታረጉት ለብዙ ሰዎች ተደራሽ መሆን ይችላል። ለማንኛውም ዛሬ በመጣውላችሁ ቪዲዮ ፈታ ዘና እንደምንል ተስፋ አረጋለሁ። ወደ ቪዲዮዎቹ እንደው ባንክ ስትል ራሱ አንተ እስቲ ፍልፍሉ አንድ ባንክ ሄድኩኝ ስም አልጠቅስም። እሺ ያለውን አይደል? 1200 ብር ይዤ ነው ሄድኩት። እሺ ብዙ ነው እንዴ? በጣም ተጋፋ ሰው የለም። ሄድኩኝና ምንድነው ስል አካውንት ለመክፈት ስንት ነው ያስከው ምናምን ለካ በዛ ብር አይቻልም በዛ ባንክ እና 1200 ስል ለጥበቃው ስጠው በመጣው ከጥበቃው ከዘበኛው ውሰድ ተመችቶኛል። ከዘበኛው ውሰድ የትኛው ባንክ ይመስላችኋል? ግን እስቲ የምታውቁ ሰዎች ካላችሁ ገምታችሁ የደረሳችሁበት ሰዎች ካላችሁ ኮሜንት ላይ ጻፉልኝ። የትኛው ባንክ ነው 1200 ብርን አልቀበልም የሚል? አንድ እንደ ታሪክ አድርጌ ልንገር። አዝመራው ይላል በጣም የፈረጠመ በግ ሊሸጥ ከደብረ ብርሃን አዲስ አበባ በእግሩ እየነዳው ባለቤቱ እየነዳው ልክ ከደብረ ብርሃን ሲነሳ ጉልበት አለው የበላ ሁሉ እየበላ ምናምን ተነሳ ከደብረ ብርሃን። ከዛ እየተነዳ በእግሩ ነው። በስመ አብ ከዚያ እዚህ እንዳይከሳ ብቻ ኮተቤ ደረሰ። በቃ ድምፁ ጠፍቷል። ወሬ ድምፁ ጠፍቷል። ሆዱ እስኪ እንዴት ይላል? አዎ ከዛ ሊገዛው እንዴት ነው ምናምን ብሎ ገዢ አይጮህም እንዴ ምናምን አሉ። እንዲጮህ ደግሞ ማድረግ ይችላል ሰውየው ደክሞት ነው። እሺ የሚኮለኩላችሁ በኩል ይነካዋል። እንደዚህ ሲነካው ደክሞት ምን እንዳለ እና የራበውን እንኳን አታውቀውም፣ ግን ድገመውስ ድምፁን ሲያሰማው ከዛ ያችን ድምፅ የምትለዋን ድምፅ ሌላ ቦታ ደግሞ እንደዚህ ያችን ቦታ ሲነካው መጮህ አቅቶት ምን ቤት ነው በቃ መጮህ አቅቶት ማለት ነው። አዝመራው እውነት እንደው የሳቅ አዝመራ ብያለሁ። አስባችሁታል? በቃ መጮህ አቅቶት ማለት ነው እንዲህ ሲል በጉ። በነገራችን ላይ ገና ምን አይነታችሁ ዛሬ ፈታ ነው ማረጋችሁና አሪፍ ገና ቪዲዮዎች ይቀራሉ። ብቻ እናንተ እስከ መጨረሻው ከቆያችሁ እመኑኝ ሳቅ በሳቅ ሆናችሁ ነው የምትወጡት። ተምርስትወጣ ሙዚቃ ፕሮዲዩሰር ልትሆን ነው ምንድነው አለ ሙዚቃ መቀናበራ እውነቱን እንንገራችሁ። ኢቭን እስከ ዛሬ ቤት ራሱ እንጨቃጨቃለን አንዳንዴ። እኔ ያሬድ የሙዚቃ ትምህርት ቤት የገባሁት ዶርምና በነፃ ምግብ አግኝቼ ነው። ሰው ዲፓርትመንቱን መርጦ ይማራል። እንደዚህ ደግሞ ምግብና ዶርም ፍለጋ ደግሞ ለካ ሰው ይማራል። አሁንም ቀጥዬ ማሳያችሁ የፍልፍሉ ነው። በነገራችን ላይ ፍልፍሉን እኔ ፐርሰናሊ በጣም የምወደው የማደንቀው ኮሜዲያን ነው። ማለት ኢትዮጵያ ውስጥ ጠራ ብትሉኝ ከነ ደረጀና ሀብቴ ወይም ደግሞ ከነ ተስፋዬ ካሳ ቀጥሎ ላነሳው የምችለው እንግዲህ እኔ ፍልፍሉን ነው። እንግዲህ ሁሉም የራሱ ምርጫ ይኖራል። ዛሬ የሱም በርከት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። ይሄኛውን ደግሞ ቪዲዮ ብታዩት እመኑ የሌለ ነው የምትስቁት ማለት ነው።
እዛ ቤት ብቻ ነው ተከራይተህ የኖርከው ማለት በላጤነት ዘመን እንዴ? ሶማል አረ ሌላም ነበረ ሌላ አዎ እነ ቡጡ ይላል። እሺ ሊድሩኝ ሲሉ ፈርቼ ወጣ። እሱ ነው ለቡጡ አዎ እሺ ሄድኩኝ ተከራየሁ። እሺ የድሮ እንጨት አልጋ ርብራብ ያላት እሷን ተከራይቼ ይዤ ገባሁ። በጠዋት በር ዳንቴል የለበሰ ፍርፍር ዋው ምንድነው እናቴ ቡጡ ናት። እሺ ቀራሳችሁን ቻላችሁ ማለት ነው ያለ ምንም ወጪ። ማታ አምሽቼ ስመጣ አቤት አትነግራትም እንዴ ማመሻሉ አትነግሩ ነው እንዴ ለቡጡ እንዴ? እሺ ቅርታ በሉልኝ። ገባዋት አቤት ቡጡ የሚታጠብ ሸሚዝ ካለ አምጣ ብላ ማነው መንፈስ ነው የሆነችበት ማለት ነው። መንፈስ ግልገልም ካለ ግልገልሽ አንድ ናችሁ። አታውቃትም እንደ ቡጡ አላውቃትም። በጣም ታብላለች። ግልገል አንድ ነው ያለኝ። አውቄ ምን አያቷ ናቸው። ዘከባ አድሬስ መጣ። በቃ እዚህ ጋርማ ኃይለኛ ጸብ ነው። እሺ ምንድን ነው ቡጡ ታስባለች? ማንጅ የስራ ጉዳይ ገጡ ታፍሽ የታፈሳችሁ ነው እንደምትሰሩት። አዎ አንዳንድ ያፍሱናልሽ ያፍሱናል። ምንድን ነው ነገ እንዳትወጣ ያመቷ ነች። እሺ ቡጡን ጸዲቅ አላት አሉኝ። እሺ እሺ በእናትህ ሰው ቆይ ባዝሊን አይታውት ምራቃል መፋቃል ለመርኩት ቁጭ በላለች። እንዳትናደድ ምን ጠቋይ ነሽ እንዴ? በጀርባዋ ጋር የመጣሁት እስከ ዛሬ ፍፄ እንደዛ ረጅም ኪሮሽ አይቻልም። እኔ እንጃ እሱ ኪሮሽ ያለ አይመስለኝም። ኪሮሽ እንትን ነው ኪሮሽ ልብስ እንደዚህ ዳንቴል መስሪያው ነው ነው የምትመስለው ነው ቡጡ ወይስ? ኧረ ዳንቴል የሰራ ዳንቴል በስመ አብ ወይኔ አያት። እሺ ደህና ዋልሽ ቡጡ ሳማት። ወይኔ ስራ ላይ ነኝ። ጭራሽ ኮራች። ለአንተ እኮ ነው የምትሰራለህ። ምንድን በሰማያዊ ክለር እንትን አንድ ነው ያለኝ ብዬ ነግሬያለሁ። አስባችሁታል? በዳንቴል እንግዲህ ፓንት አድርጎ ሲሄድ ማለት ነው ፍልፍሉን። አሁን ትንሽ ደቂቃ ያስፈልገኛል ለመረጋጋት። አየር እንስባለን። እስቲ እናውጣ አየር፣ እንመለሳለን። ድጋሚ አየር እናውጣለን። አሁን ዝግጁ ሆነናል። እስቲ ቀጣዮቹን ደግሞ እናያቸው። እንዴት አለሽ? ክብሩ ይስፋ ለመድኃኔዓለም። ጎሽ አሜን አሜን። የአድማ ብተና አባል ነኝ። ምን አድማ ብተና ተበተን? እሺ ፀሐይ አግብተሻል? አላገባውም። አዎ እንዴ ተበተን የታገኘ በእርግጠኝነት ባልታገኛችሁም አስባችሁታል? የሥራ ልማዳችሁን ቤት ስታመጡት
በቃ ከዛ በኋላ ባልየው ማለት ነው በቃ ምንም ለመተንፈስ ራሱ አስፈቅዶ ነው የሚተነፍሰው። እና ያው ነፍስ ይማር ብለን እንቀጥላለን። አሬ ቀልዴን ነው ደግሞ ይውላችሁ እንትን ጠባብ ከሆነ በዛ ነውራም ባለጌ እንደዚህ ትይዙና ከዛ ከላይ ደግሞ እንደዚህ አርጋችሁ እንደዚህ ቀና ይላል እና ነውራም ባለጌ ነው። እንደዚህ ሰፊ ከሆነ ምን አይነት ሰው ነው እናታችሁና እንደዚህ ታረጉና ማለት ነው። ከዛ በኋላ አረላሽ እንደዚህ መያዝ አለባችሁ ነው። ከዛ አንደኛ የተመታ ሳትስገበገቡ ማለት ምቹ የሆነ ሰው ማለት ይሄ ነው። ምቹ የሆነ ሰው ማለት ይሄ ነው። ስንቱን አሳሰበን ጋይስ፣ ስንቱን አሳሰበን። እስቲ እናንተ ስትዩ ምን ገምታችሁ ነበር መጀመሪያ ላይ ማለት? ምን አይነት ሰው ነው በእናታችሁ? ስሚኝማ የለይ እሺ ብራዘር ለምንድን ነው ዱባ ወጥ የማይወደው? ኧረ እሱ ድሮ ቀርቷል በእናትህ። አሁንሳ አሁን ማቀለም ብናገኝ ቀላላለም ጀለስ። በዚህ የኑሮ ውድነት ከቀጠልን እመኑኝ አይደለም ቀን ሌላ ነገር ሳንበላ ምንቀር አይመስለኝም። በነገራችን ላይ ግን እኔ ብቻ ነው እንግዲህ ማልወድ የሚመስለኝ የነበረው ነገር ግን በጣም ብዙ ሰዎች ዱባ መብላት አይፈልጉም። እስቲ ዱባ የምትወዱ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ጀለስ ሞቶ የህይወት ታሪክ ሲነበብ ይላል። እሺ ሟችን የህይወት ታሪክ ላነብላችሁ ነው። ሟች ከመሞቱ በፊት ጨዋ ያሳደጋቸው፣ ለሚስታቸው ታማኝ፣ አንገት ደፊ፣ ከሚስታቸው ውጪ ሌላ ሴት ቀና ብለው የማያዩ አልተነሳም ነበሩ። የሞተ የሚያስነሳ ምን አይነት ቢሆን ነው በእናታችሁ አስባችሁታል? በነገራችን ላይ ቀልዱን እንደ ቀልድ እንተውና እኔ በጣም የሚገርመኝ ምን መሰላችሁ? በሐዘን ላይ ማለት ሰው ሲሞት ያው እንግዲህ መጥፎም ቢሆን መጥፎነቱ አይወራም፣ ያው ጦርነቱ ነው የሚወራው። ነገር ግን አንዳንድ የምታውቋቸው ሰዎች በጣም እንዲሁ ከባድ የነበሩ ባህሪያቸው አስቸጋሪ የነበሩ ሰዎች ሲሞቱ ግን የሚነበብላቸው የታሪክ ማለት ነው። እኔ ሰውየው ራሱ ተነስቶ የሆነ የሚደነግጥ ነው የሚመስለኝ። ጭራሽ ከሰውየው ጋር የማይሄድ የታሪክ እገሌ ማለት ሰውየው ንፍጎ ነው ማለት ነው። በቃ በጣም ደግ የነበረ ለጋስ የነበረ ምናምን ይባላልና ይሄ ነገር ሊስተካከል ይገባል ብዬ አስባለሁ። ያው የሞቱት ሰዎች መውቀስ ሳይሆን ነገር ግን እንደው በልክና በአግባብ ቢሆን የተሻለ ነው ሙገሳውም ማለት ነው። አይዞሽ በቃ ፈጣሪ እሺ ወንድም እጅ ቋጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ይለፉ። ኧረ ወንድሜ ወይ አልተቀበለ። ይሄ ልጅ በነገራችን ላይ አሁን ከሰሞኑ ነው ቪዲዮቹ በደንብ እያየሁት የመጣሁት። በጣም የሚያዝናና ልጅ። ሌላው ደግሞ እንደነታኩር ሌሎችም ደግሞ ከሱ ጋር ኮላብ እያደረጉ አብረው እየሰሩ ነውና እንደዚህ አይነት ነገሮች መቀጠል አለባቸው። አዳዲስ ልጆች ሲመጡ ቀደምት የነበሩ ወይ ደግሞ ቀድሞ የመጡ ልጆች በተቻለ አቅም እነዚህ ልጆች ብታግዟቸው በጣም አሪፍ ይመስለኛል። እኔ ንቅሳት ቤት ልከፍት ነው ጋምቤላ ቦታ ፈልግልኝ ይላል። እንዲሁም አንፈልግ ምን ያደርጋል በኋላ ሳይታይልን ነው በቀለም ነው ወይስ በቾክ ነው የምትነቅሰው? ካንተ ከመጣማ ምን እንላለን አባቴ? ካንተ ከመጣ ምን እንላለን? እኛ ልንለው ያሰብነውን አንተ ራስህ ስላልክ ራስህ ኃላፊነቱን ትወስዳለህ። ከደሙ ንጹህ ነኝ። የተፈጥሮ ውበት ጥሩ ነው ብዬ እሺ የፍቅረኛዬን ሜካፕ ደብቄባት የሆነ ጠና ያለ ሰውዬ ሜካፔን አምጣ እያባለ በጣም ሰው ያላግጣል አይገልጸውም። ሰው ያላግጣል። የምሬን ነው የምላችሁ። እረ በለው ሜካፔን አምጣ እያለኝ ነው። አይ ቲንክ ይሄ ነገር ሰው ማወቅ አለበት። እውነት ነው። ዛሬ የመጣሁት ይሄ ነገር በደንብ ስሙት። ያቃጠለው የቻርጀር ኬብል ሶኬቱ እንደተሰካ ገመዷን እንደዚህ ዝም ብዬ ልብሴ ላይ ጥያው ወጥቼ ማታ እንግዲህ ስመጣ እንደዚህ ተቃጥሎ ጠብቆኛል። እግዚአብሔር እንግዲህ ጥበቃው በዝቶ እሳቱ አልተዛመተም ወይም ከፍተኛ አደጋ አልተፈጠረም። እንዳያችሁ ትንሽ ልብሴን ብቻ ነው ያቃጠለው። ይሄ የእግዚአብሔር ሚራክል ነው። በጣም ስላተረፈኝ ነው። ነገር ግን እንደዚህ ነገሮች ይፈጠራሉ። በጣም ነበር የደነገጥኩት። አብዛኛዎቻችን ሰዎች ምንድነው የምናደርገው? ትራሳችን ስር ቻርጀር አድርገን ሶኬት ሞባይል ሰክተን ምናምን እናድራለን እና ይሄንን ካየው በኋላ በጣም ዘገነነኝ። በቃ አትሊስት
በነገራችን ላይ ይሄ ነገር እንደ ቀላል የምናየው ነገር አይደለም። ይሄ ለኔም ትምህርት ነው። በነገራችን ላይ እኔም እንደማድረግ ልንገራችሁ። ከአልጌ ያለበት ቦታና ከነገና ደግሞ ቻርጀር መሰካበት ቦታ ርቀት ስላለው አንዳንዴ ምን አደርጋለሁ መሰላችሁ? ሰክቼው ኖር የምጠቀመው እና ቶሎ ቶሎ ቻርጅ ስለማደርገው እንደዚህ አይነት አደጋ እንደሚደርስ ማለት በቃ እንደው ጊዜ ተጠብቆኝ እንጂ በጣም ከባድ ነው። እና እንዳያችሁት እንደዚህ አይነት ነገር ይፈጠራልና በተቻላችሁ አቅም እንደው ባላችሁበት ሰዓት ላይ ቻርጅ አድርጉት። ከዛ ውጭ ግን ቻርጅ ሰክታችሁ እባካችሁ እንዳተኙ። ምክንያቱም አደጋው በጣም ከባድ ነው። ከዚህ በፊት ሌሎች ቪዲዮዎችንም እንግዲህ ያያችሁ ይመስለኛል ሶሻል ሚዲያ ላይ በውጭ ዓለም ላይ በቃ ብዙ ነገር ጉዳት የደረሰባችሁ ሰዎች አሉ። ፊታቸው የተቃጠለ ምን ያለና እባካችሁ ቤተሰቦቼ ተጠንቀቁ ከእንደዚህ አይነት ነገር። አንተና የምር እኔና ጀለስ እያወራን ድንገት ፋዘር ሲመጣ ይላል። እሺ መጀመሪያ ማን ነው አይኔን አየሁ። እሺ ከዛ አይኗን አየኋት። ከዛም እንዳርኩ ታውቃለህ ወደ እሷ ነው የሆነ መሳጅ ሲቹዌሽን ምክንያቱም በመሐከላችን ከፍተኛ የሆነ ዲስታንስ ወይም ርቀት ስላለ ነው። ስለዚህ ይሄንን ዲስታንስ እንዴት ነው ካልኩሌት የምናደርገው? እኩል ዲስታንስ ማግኘት እንችላለን። ሲባዛ በ5 እኩል ይሆናል 100 ሜትር እንዴ ይቻላል እንዴ? ዲስታንሳችን 100 ሜትር ነው ማለት ነው። ተከታተል እንጂ ላንተ እኮ ነው የማወራው። ነገ ዜሮ ከምታመጣ ይሻላል። ምን አባኔ ላይ ተፈጣላ? አትከታተልም? ላንተ አይደል የሚያወራው ደነዝ። እንዲህ እንደሚቻል አላወኩም። እንዲቻላል እንዴ ያስባለኝ ቪዲዮ ነው። አስባችኋል? በአንዴ እንዴ ተለውጦ ማለት ከአሪፍ ሲቹዌሽን ወሬ ውስጥ ወጥቶ በአንዴ ወደ ሌላ ማለት ነው። ይቻላል? እንደዚህ ይቻላል? እስቲ ንገሩኝ። ዋዛቻ ለሚቱ ጋር እንዴት ሆናችሁ? ተጣላው ላይ አይደል እንዴ? ምን እሺ፣ ስለዚህ ሀብታም አጎታ አልነገርካትም እንዴ? ነግሬያታለሁ። በእናትህ ታዲያ ምን እሺ ነው? እሱን አገባችሁ አይደል እንዴ? ለካ እሱን አግብታ ነው ጀለስ። በነገራችን እነዚህ ልጆችን በጣም ጎበዝ ልጆች ናቸውና እንደው ሶሻል ሚዲያ ላይ ካገኛቸዋቸው ፎሎ አድርጓቸው። የሚሰሯቸው ስራዎች በጣም አሪፍ ማለት ነው። በነገራችን ላይ ሶሻል ሚዲያ ላይ በጣም ከባድ የሚባለው ኮንተንት እንደዚህ የኮሜዲ ስራዎች መስራት ነው። ምክንያቱም በየጊዜው ክሬት ማድረግ ማለት በጣም ትልቅ ስራ ነውና እንደዚህ የሚሰሩ ልጆችን ብታበረታቷቸው ብናበረታታቸው በጣም አሪፍ ነው። ክፍታፍ ጀለስ ሲኖር ወይኔ በስልክ ውስጥ ሸተተኝ። ያቺ የሰራሮችን የምታክለው ያልከኝ ወፍራማ ድብልቡስ የተሳለች ምንድነው የምታወራው? ምን አይተህባት እንደምትወዳት እንዴ ነው የሚያስፈላ ጓደኛ እኮ አለ። እዛው ተሸክመህ ታኖራታለህ ራስ። ወይኔ ወይኔ ከእንደዚህ አይነት ጓደኛ ይሰውራችሁና በተቻላችሁ አቅም እንዲህ አይነት ክፍታፍ የሆነ ጓደኛ ያላችሁ ሰዎች ካላችሁ ስልኩን ላውድ ላይ እንዳታረጉት። ከተቻላችሁ ደግሞ ብላክ ሊስት ውስጥ ብከቱት የተሻለ ነው። አይኔ እያየ ባለቤቴን ሰይጣን እርኩስ መንፈስ ቀማኝ። ምን እኔ ከሰይጣን እንደማደርገው ግንኙነት በዛው አልጋ ላይ ከሰይጣን ጋር ስትገናኝ አያለሁ። በስመ አብ እንዲህ አይነት ነገር መኖሩ ገርሞኝ እለዋ ላይ ያለው መንፈስ እንደኔ እለዋ ላይ ወጥቶባት ሲገናኛት ቀርጫታለሁ። ዋ ከንፈሯን ስትል ጌታ ኢየሱስ ምናምን ቀርጫታለሁ። እያደረክ አይደል? እኔ እያደረኩ አይደል? ልነግርህ ነው። ልጅ የወለድከው እያደረክ አይደለም ወይ? እያደረኩ ነው። ይሄ እያደረኩ ነው። በመንፈስ አይደል? 18 ጊዜ መዝግቤዋለሁ። ከኔ 28 ዓመት ማንም ሰው ሊገርመው ይችላል። 18 ጽፎ ከሷ ጋር ባረኩ ቁጥር በአጀንዳ መድሃኔ ይቅርታ በጣም እንደተገናኘው ጽፌዋለሁ። እንዴ እርኩስ መንፈስ የባል ቦታን ተክቶ ሲገናኛት ስታይ ቀርጸህም ስታስቀምጥ ይሄን እርግጠኛ ስትሆን እቺ ባለቤቴ በጤናዋ አይደለም፣ ባለቤቴን ሰይጣን ቀምቶኛል ብለህ ለመፍትሄ ምን አደረግክ አንተ? ስንተኛ እጠይቃለሁ። እዛ በኋላ ማንም ሰው እንደሚያደርገው ስጠይቃት አይ ኖ እኔ ያመኛል ትላለች። እሺ አርፌ ተኛለሁ። አንተ እኮ ደባል ባል ነህ ማለት ነው። በጣም እንዴ በላይ ላይ ነው እኮ የመጣው። ከሰይጣን ጋር ተጋፍተህ እንዴት ቻልከው? በላይ ላይ ነው የመጣው። ሰምታችሁታል ግን ታሪኩን። በነገራችን ላይ ማለት ነው እንዲህ ስትሰሙት ያስደነግጣል እንጂ እንደዚህ አይነት ታሪኮች የምርም አሉ።
በፍቅረኝነት ውስጥ ሆኖም ይሁን በትዳር ውስጥ ሆኖ እንደዚህ አይነት ነገሮች የሚፈጠሩበታሉና እንደዚህ አይነት ነገሮች የሚፈጠሩት እንደሚመሰላችሁ ቤተሰብ በማወቅም ይሁን ባለማወቅ ለመጥፎ መንፈስ ተገዥ ይሆናል። ከዛ ያን መጥፎ መንፈስ ሲያመልከው ይኖርና ከዛ ከነበረው ከሚያመልከው ሰው ላይ ወደ ልጆች እንግዲህ መጥፎ መንፈሱ ይሄዳል። ከዛ ለልጆችን አገባው ይላል። በየብዙ ጸበል ቦታዎች ላይ ብታዩ እንደዚህ አይነት ነገሮችን ሰማላችሁ ታያላችሁና እንደዚህ አይነት ታሪኮች አሉ። ግን እንደዚህ አይነት ታሪኮችን ልትቃወሙት የምትችሉት በዋነኝነት እግዚአብሔርን ስትይዙ ነው። ምክንያቱም በሰው አቅም እንደዚህ አይነት ነገሮችን መታገል አይቻልም። ልትታገሉትና ልታሸንፉት የምትችሉት በእግዚአብሔር ብቻ ነውና እግዚአብሔርን ከያዛችሁ በነገራችን ላይ ሰይጣን የወደቀ ነገር ነው። በእናንተ ላይ ጉልበት አይኖረውም። የዚህ ሰውዬ ግን ህይወት በጣም ያሳዝን ነው። በሱ ቦታ ብትሆኑ ኖሮ እናንተ ምን ታረጉ ነበር? እስቲ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። ለማንኛውም ቤተሰቦች የዛሬ ቪዲዮ እነዚህን ይመስሉ ነበር። ፈታ ዘና እንዳላችሁ ተስፋ አረጋለሁ። ይህንን ቻናል ደግሞ ሰብስክራይብ በማድረግ እናንተም የቻናሉ ባለቤት እንደሆናችሁም ተስፋ አረጋለሁ። ለማንኛውም ያላችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። የኔ ተወዳጆች በቀጣይ ቪዲዮ እስከማገኛችሁ ተናፍቆኛላችሁ። ቸር ቆዩልኝ።